መቶ ወጥ ሰርቶ የሚያበላሽ እግር አበይም እንዴ ነው እንጂ እንዲህ የሚያጨማልቀኝ ባልም አልፈልግም ነበረ። ቤተሰቦች መርቀው ነበረ ያሳደጉኝ እያለች ነው ሀይሚዬ ማለት ነው። ዛሬ እንግዲህ ቤተሰቦች ሲመጣ ደስ ደስ አለኝ። እሺ ጨምሪ ዓመት አካባቢ ደብረ ዘይት ሄደው ብሩኬ እንደዚህ እንኮኮ ማለት አትችለውም ነበር። ዛሬ ግን አንቀሳቀሳቸው። እናንተ ብሩኬ ካሜራው ላይ ነው እንዴት ትልቅ የሚመስለው። ሀይሚኮ እንግዲህ አይታችኋታል። መድኃኒት የምታክል ልጅ ስትሸከመው አያችሁ። ጉድ እኮ ነው ቤተሰቦች። ለማንኛውም ደስ ይላል የዛሬው ቀን። አቤት ፍቅር፣ አቤት ፍቅር። ይሄ ፍቅር ቢዘልቅ ምን አለበት? ፈጣሪ ትዕግስቱን ስጠኝ። ለምን አምሽተሽ መጣሽ ትሉኛላችሁ። መቼም ዛሬ የገጠመኝም በነግራችሁ ማለት ነው እንኳን ዩቱብ ቻናል ልመጣ ቀርቶ ማለት ነው ቆሜ መሄድ ራሱ አልችልም። ወይኔ እናቴ ይለፍ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ምሽታችሁ እንዴት ነው? አለው ለሊት ስለመጣው በጣም ይቅርታ። ያው ብዙዎቻችሁ ነገም ላልመጣ ስለምችል ማለት ነው የማታውም ሲቀር ያው ታስባላችሁ ቤተሰቦቼ። ያው የሚጠላኝን ብቻ ሳይሆን የሚወደኝንም ቤተሰብ ማሰብ ስለምፈልግ ነው የመጣሁት የኛ ውድ ቤተሰቦች። በጣም በጣም ማልችለው አደጋ ገጥሞኝ ነው የቀረሁት። እምባዬ እንዳትመጣ ዋጠው። ለጠላት ያላለቅስም። ይቅርታ ጋይስ ቤተሰቦች፣ ምናልባት ነገ ካልመጣሁ እንዳታስቡ እሺ የኛ ውድ ቤተሰቦች። ያልፋል፣ የማያልፍ የለም። አጠንክረኝ ፈጣሪ። ይቅርታ ቤተሰቦች እና እኛ ውድ ቤተሰቦች ዛሬ እንግዲህ ሙሉ ማለት ቪዲዮአቸውን እንደተለቀቀ ነው ያየሁት። ቪዲዮአቸውን ግን ወደዚህ መምጣት የማልችልበት ነገር ስለገጠመኝ ነው። እሱንም ደግሞ እንግዲህ እግዚአብሔር ያውቃል ሁሉም ነገር። እንዳታስቡ ይሄንን ስላችሁ ቤተሰቦች፣ ነገም ካልመጣሁ ምናልባት ካልመጣሁ እንዳትሰው ማስተካከላቸው ነገሮች አሉ። እስኪ እንግዲህ ፈጣሪ እንደፈቀደ ይሁን። ብቻ እዚህ ማውራት አልፈልግም የኛ ውድ ቤተሰቦች። እና ዛሬ እንግዲህ ሀይሚና ብሩኬ፣ ሀይሚ ለምን ብሩኬን ጀግና ትሉታላችሁ? እኔን ስለጠለፈኝ እንዴት እንደዛ ትሉታላችሁ? እኔ በቃ እናንተ አላችሁኝ ብዬ ምናምን አለች። ምን እንድንል ነው አሁን እዚህ ጋር የዞሮ ሀይሚ ምን እንበል? ምን ሀይሚን ብሩኬን ጥለሹ ሂጂ እንድንል፣ ብሩኬን ጥለሽ እንድንፈቅድ አንፈቅድም። በፍጹም አይቻልም። ጥሩ ሁኔታ ያለሽው ያምርባችኋል። ዝነጣውም አቶ መኖርም ሀብታም ሆኖ መኖርም ውጭ ሀገር ሆኖ መኖርም ኢትዮጵያ ሆኖ መኖርንም ባይዘወይ ብሩክ አለማየሁ እያሳየ ነው ከሃይማኖት ታደሰ ጋር ማለት ነው። ምክንያቱም ውጭ ሀገር ስለሄደች ብቻ የውጭ ሀገር ዲያስፖራ ስላገባት ብቻ ሃይማኖት ታደሰ ዘና ብላ ወይም ደግሞ ዘንጣ መኖር እንደምትችል እናንተ እያወራችሁ ነው። እሷ ደግሞ በሀገሯ ላይ ዘንጣ እንደምትኖር እንዲሁም እንደውም የእግሯንና የእጇን ጥፍሮቿን ሁሉ ፖስት አይቻለሁና ወይኔ በእናንተ ልሳቅ እንጂ ወደ ኋላ ያለቀስኩበትን ሰጥቼ በእናንተ ልሳቅ እንጂ በዚህ በቪዲዮ ልሳቅ እንጂ ሌላ ምን እላለሁ። እና ቲክቶክ ላይ ሲያዛዝሩት አይቼ አገር ላይም ሁሉ ነገር ካለ ዘንጦ መኖር ይቻላል። ሰው ሀገር ግን ማለት ነው ቢከፋችሁ እንኳን ብታለቅሱ እንኳን ማለት ነው እሪ ብላችሁም የሆነ ከውስጣችሁ ስሜት የምታስወጡበት የለም ማለት ነው። የምሬን ስነግራችሁ ማለት ነው። ምን ገጥሞሽ ነው ምናምን ልትሉኝ ትችላላችሁ። እዚህ ጋር ማውራት ስለማልፈልግ ነው እኔ ማለት ነው። ቤተሰቦች ብቻ ስደትን ለጠላታችሁ አትመኙት። ለጠላት ስንት ዓመት እንኳን ኖረንበት ይኸው አሁንም እንኳን የምንሰቃይበት ነገር አይጠፋምና ብቻ ልቦና ይስጠን እግዚአብሔር ለሁሉም ነገር። 1000 ዓመት ለማይኖር ኖሮ ንዝንዝ ጭቅጭቅ ጌታዊ ትዕግስት ስጠኝ። በስማ ባለቀ ሰዓት ለዛው ማለት ነው። እኔ እንኳን ትንሽ ጊዜ ነው የቀረኝ፣ ግን ይችም ጊዜም ብትሆን ፈጣሪ ትዕግስት አስችለኝ ነው የምለው። በቃ እንጃ በጣም ብዙ ከባባድ ነገሮችን እያሳለፍኩ ነው። በተለይ አሁን ባለውበት ጊዜ ላይ ማለት በቃ የ2 ዓመት ሊሞላኝ ነው። ኦልሬዲ ዓመት አልፎኛል። ብቻ ይሁን እስኪ ይሁን፣ ለበጎ ነው። ዛሬ ስለ ሀይሚና ስለ ብሩኬ ሮሮት ላወራ አስችለኝ ብዬ ተረጋግቼ ምናምን መጥቼ አሁንም መልሶ መሀል ላይ ይመጣብኛል ደግሞ ነገ ምናልባት ከጠፋሁኝ ብዬ ነው እንዳታስቡ ብዬ ነው የመጣሁት እንጂ አሁን መሽቷል ኦልሬዲ ማለት ነው። ምንም ማለት አይደለም ሀይሚዬ እና እኛን እህቶችሽን አይተሽ ማለት ነው ከብሩክ አለማየሁ ጋር ምንም ብታጪ ደግሞ ምን አታችሁ ግን ምንም ብታጪ እንኳን በቃ ከብሩክ አለማየሁ ጋር ሆነሽ ማታልፊው ነገር የለም። ታልፊዋለሽ። እውነት ልጅነት አያታልሽ። አንቺ ምንም ነገር ስላላየሽ ምንም ነገር ላይ ይሰማሽ ይችላል። ግን
አሁን ላይ እንደ ድራማም እንደ ትክክለኛ ነገርም ስንረዳው እናንተ ላይ የምናየው ነገር በተለይ ብሩኬ አሁን ይህን ሰሞን ባደረገው ነገር በጣም ጥሩ ነገር ነው ያደረገው። ምክንያቱም አንድ ሴት ልጅ የሆነ ከፍቅረኛዋ ጋር ስትጣላ ሀይ ሀይ የሚላትን ሰው ነው የምታዳምጠው። ይሄ የታወቀ ነው። ከሴቶች ላይ ከስንት አንድ ነው በባሏ አልተማምና እንደፈለገ ይሁን በቃ ተውት አትንገሩኝ የምትል ከስንት አንድ ሴት ናት እንጂ ሁላችንም በጣም የሰው ወሬ ማዳመጥ እንወዳለን። ሀይሚ ደግሞ ብዙ ጊዜ አይታችኋታል። እንዲህ ሆንኩኝ እንዲህ ተባልኩኝ ስቲል እንኳን ከኤፍሬም ጋር እየመጣች ቪዲዮ ስትሰራና ዛሬ ላይ እንኳን አብሮ ሲሰሩ በጣም ሰማይና ምድር ነው። ስለዚህ ብሩኬ በጣም ጥሩ ነገር ነው ያደረገው። በቃ እየወደዳት እንደማይወዳት ሰው ዋጋ እየከፈለላት ዋጋ እንደማይከፍልላት ሰው ከሚመስል አሁን ላይ ያለበት ነገር ለምን እንኳን አይደለም የምታክል ክላስ ከዚች ለምን ያነሰች አትሆንም? በጣም ጥሩ ሙድ ላይ ነው ያላችሁት። በዚሁ ቀጥሉበት። እግዚአብሔር አምላክ ደግሞ ፍቃዱ ይሁን። እኔም መልካም ምኞቴ ነው። መቼ ነው ብሩኬ ግን ወደ ራሱ ተመልሶ ስንት ጓደኞቹ ገዳም ሲሄዱ እሱ ማሄደው ግን ለምንድን ነው ግን ብዬ በጣም በቃ ብዙ ጊዜ ጸጸት ነበረ እና ደን ነበር ማለት ለምን አይሄድም እላለሁ። በቃ ማለት በእምነቱ ያለው ነገር ሁሉ ነገር በጣም ጠንካራ ነው። ሲያድግ አይታችኋል። በቤተክርስቲያን እንዳደገ ምናምን እናቱን ተናግራችና አሁን ላይ ያሉት ነገራቶቹ ምናምን ላይ ለምን ግን እንደዚህ አይሄድም ግን በቃ ማለት ከፍቅረኛው ጋር እንደዚህ የሆነ ችግር ሲፈጠር ግዴታ ወደ መዝናኛ ቦታ ሳይሆን በቃ ፈጣሪ እኮ የማይፈታው ነገር የለም። በጣም እንዲህ የሚያስጨንቅ የሚያስጠባቸው ነገር ሲኖር ቤተክርስቲያን ሄደው ተደፍተው ቢጸልዩ እል ነበርና ዛሬ ብሩኬ እንግዲህ አስቤያለሁ ብሏል። እግዚአብሔር የልብህን መሻት እንደሚሞላልህ ባለሙሉ ተስፋ ነኝ። የብዙ ጊዜ ህልሜ ነው ወንድም አለሜ። በዚህ ያስቀጥል። ለእኛም ጸልይልን አስበን እውነት ከመጋረጃ ጀርባ ሆነን ሲከፋንም ማለት ብዙ ነገር እያሳለፍላለንም ሰዎች እንደኔ የሆኑም ከኔ የባሰም ሰው ብዙ ሰው ሊኖር ይችላል። ቤተሰቦች ማለት ነው። እኔ ዛሬ ከአቅሜ በላይ ስለሆነብኝ ነው እንጂ ማለት እኔ አሁንም እያወራው ስለሆነ ነው እንጂ እኔ እንደዚህ ሚዲያ ላይ እንደዚህ ሆኛለሁ ብዬ ማለትም አልፈልግም። ምክንያቱም ወድጄና ፈቅጄ የገባሁበት ነገር ስለሆነ ስደት ስመጣ እቋቋማለሁ ብዬ እስከመጣው ድረስ እንደዚህ ማለት አልፈልግም። እና ለማንኛውም ብቻ የኛ ውድ ቤተሰቦች የብሩክና ሀይሚ ሁኔታ ዛሬ በጣም ደስ የሚል ነው። ደስ የሚል ቆይታ ነው። ለሁላችንም እንደዚህ አይነት የመከባበሩን ፍቅር ይስጠን። ሀይሚ በመታገትሽ በጣም ነው ደስ ያለን። አንቺ ሊከፋሽ ይችላል። የሚከፋሽ ደግሞ ልጅ ስለሆንሽ ነው። ማለቴ ያለውን ነገር ስላላየሽው ነው አንቺ አሁን የምታየው። በቃ ላለ ሰው ወደዛ ቢልሽ ወደዛ ትክክል ነው የሚመስልሽ። የሆነ በራስሽ መወሰን እንደማትችይ ነው እኔ አሁን እየተረዳው ያለሁት ማለት ነው። ምክንያቱም አንዳንዴ ስንናደድ የምናደርገውን ነገር አናውቅም ጋይስ። ይሄ የሴት ሁላችንም የምናደርገው ነገር ነው። ቤተሰብ የሰው ወሬ እንሰማለን፣ ትዳራችንን፣ ጓደኝነታችንን ብዙ ነገር እንበትናለን እና ከዚህ ነገር አሁን ብሩክ ባደረገው ነገር እውነት በጣም 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 ማለት ይህንን አይዲያ የነገረህን ሰው ራሱ አመስግነው። የምሬን ነው። ለሁለታችሁ ብዙ ውለታ የከፈሉ ሰዎች መሆን አለባቸው። እንደዚህ አይነት አይዲያና እንደዚህ አይነት ሀሳብ። በነገራችን ላይ ሀይሚ ዱባይ እኮ ልጥለፍሽ ብሏት ነበር እኮ። ሀይሚ ጥጋቧ ነው እንጂ ጠልፌ ዱባይ ልውሰድሽ ብሏት ነበር አይደል? እንትና ራሱ ፍፄ ራሱ ከውታጅራ ማለት ከገጠር ወደ ከተማ ይጠልፋሉ፣ አንተ ደግሞ ይጠልባሉ ነበር። ይቅርታ ይጠልፋሉ፣ አንተ ደግሞ ሰፋ ያለ ከተማ ዱባይ ወስደህ ጥለፋት ብሎ ነበር ከዚህ በፊት እዚህ የሚላችሁ ከሆነ ፍፄ ማለት ነው። እና በጣም ትክክል የምሬ ነው። እና ሃይማኖት ታደሰ በዚህ ቤት ውስጥ አውቀሽ ነው። ስለዚህ አውቀሽ ነው ስልሽ ከዚህ በፊት ዱባይ ወስጄ ላንቀባርሽ ሲልሽ እምቢ ብለሽ ብቻችንን ድሮም ብሏል ብሩኬ። እኔና አንቺ ብቻ ሆነን የኔና ያንቺ ችግራችንን እንፈታለን፣ ሌላው ሁሉም ጥጉን ይይዛል ብሎሽ ነበረ ተናግሯል። እውነት ብሩኬ በጣም ትክክል ነው። እዚህ ጋር አይወርት ስማርት ብላለች ያቺ እንትና ማለት ነው። ማን ነበረች እንጂ እዛ ሰፈር ብሩክና ሀይሚ ሲጣሉ አይውስ ስማርት ሀይሚ ይላሉና ዛሬ ለብሩኬ ስማርት ልጠቀምበት። የምሬን ነው። እውነት ይሄን አይዲያ በማምጣቱ በጣም ጥሩ ነው። ግን ዛሬ ደግሞ ፍፄ አሳየኝ አታሳየኝ እየተባባሉ ነው እና በሆነ ነገር ደግሞ የሆነ ነገር ተብሎ ከወሰደው መልሶ ያው ታጥቦ ጭቃ ነው የሚሆነው። እና ፍፄ በዚህ አጋጣሚ ብሩክ ብቻ ፈቃደኛ ከሆነ እንዲሁም ደግሞ እሷ ቪዲዮ ላይ ታያለች ሀይሚ ወንድሜ እንደዚህ ማውራት ፈልጋለሁ ምንም ነገር ይሁን ብላ ካላለች በስተቀር አንተ ጎትተህ ወስደህ እዛ ሌላ ጦርነት መፈለግ የለብም። ብሩኬ ከፈቀደ ብቻ አለቀ። ምክንያቱም እዚህ ጋር ህይወት ነው፣ በቃ የሁለቱን ህይወት ነው፣ ህይወታቸውን እያጣጣሙ ነው። ምንም አትሆንም። ሃይማኖት ታደሰ እኔ በቃ ህይወቴን ፈራው ምናምን ትላለች።
2 ዓመት ሙሉ ሳሳድግሽ ያልበደልኩሽ ወንድ ዛሬ ላይ እኔ ምን ላረግሽ ነው ብሏል ብሩክ። እንግዲህ እንደምታዩት ማለት ነው። ስለዚህ የሆነ በደል ቢኖር ኖሮ ደግሞ ሃይማኖት ታደሰ ከማውራት ወደ ኋላ እንደማትል ታቋታላችሁ። ስለዚህ መልካሙን ንጉስ የሆነ ባልሽን እቅፍ ድግፍ አድርገሽ ኑሪ ነው እኛ የምንለው እንጂ ፈቀድልሽ ከታገትሽበት ውጪ እኔ እናንተ አላችሁኝ ብዬ ምናምን እኛ ወደ ገደል ስገቢ ብቻ ነው እንጂ የምንመልስሽ ትክክለኛ ህይወትሽ ላይ ጽናት እንዲኖርሽ አቅም እንዲኖርሽ ሲያበረታታሽ ባልሽ እኛም እሱን ነው የምንደግፈው። ምክንያቱም ሁለታችሁ የፍቅር ሰው ናችሁ። ሁለታችሁ የብዙ ሰው ህይወትን በቃ በፍቅርም በኑሮም በብዙ ነገር የምታሳዩ ሰዎች ናችሁ። ከዩቲዩበር ብቻ አላችሁ የተባላችሁ ዩቲዩበር ናችሁ እና ከልጅነት እስካሁን ድረስ አብረን እዚህ ደርሰናል። ከዚህ በኋላም እንግዲህ ፈጣሪ ጥሩ ነገር ከገጠመን በቃ እግዚአብሔር መልካም ከሆነ ከዚህ በላይ ብዙ ነገር እንጠብቃለን ከእናንተ። በዚህ በትንሽ በትልቋ ተሰብራችሁ ሳይሆን አድጋችሁ ተለውጣችሁ ጥሩ ደረጃ ላይ ሆናችሁ ማየት ነው የምንፈልገው። ግን ትንሽ ቤትም ተኖረ ትልቅ ቤትም ተኖረ ዋናው ፍቅር ነው የሚለውን ነገር ብሩክ በዚች ቤት ውስጥ አሳይቷል ማለት ነው። የኛ ውድ ቤተሰቦች ሰው ብዙ ነገር ይመኛል። ብዙ ነገር አንደላቆ የሚያኖራት እያለ እንደዚህ ሆኖ እያለ በጣም ብዙ ነገር ተብሏል ብሩኬ ማለት ነው። ግን ለሃይማኖት ታደሰ ከዚህ በላይ ተንደላቆ መኖር በኢትዮጵያ ምድር ላይ በኢትዮጵያ ሴቶች ላይ እንግዲህ ማለት ካለው አንጻር ካለው ሁኔታ በቃ ታያዋቸዋላችሁ ከምን ያህል ጊዜ ተነስተው ወደዚህ ደረጃ እንደደረሱ ማለት ነው። እና ከዛ ጊዜ አንጻር እዚህ ደረጃ ላይ እንደዚህ ሆነው በመታየታቸው እውነት በጣም ፈጣሪ ስለሚወዳቸው ብቻ ነው እንዲህ የሆኑት እንጂ ከነሱ ጋር እኩል የጀመሩት እኮ ስንትና ስንት ባዶ የሆኑ አሉ። ምንም ህይወትን ሳይዟት እንይዛታለን ሲሉ ሲሮጡ ሳይዟት ሮጠው ይወደቁ አሉና እግዚአብሔር ይመስገን ለሁሉም ነገር ደግሞ የእግዚአብሔር ፍቃድ ሲጨመርበት ሁሉም ነገር ይስተካከላል። ስለዚህ ሃይማኖት ታደሰ ድምጽ ሁኑኝ አትሁኑኝ የምትያቸውን አንሰማሽም። እኛ ሁሌም አሁን ብሩክ በሚያደርገው ነገር ከብሩክ ጎንን ምንም አዲስ ነገር የለም። ውጭ መውጣት ትፈልጊያለሽ ዘንጥ ብለሽ ውጪ የፈለግሽበት ቦታ ወሰደኝ በዩ ይወስድሻል። ከዛ ተዝናንተሽ ትመለሻለሽ። ከዚህ በኋላ የሰው ወሬ የሚባል ነገር አትሰሚም። በራስሽ ትወስኛለሽ ሁሉን ነገር። በቃ ብሩክ የሚልሽን ነገር ታዳምጫለሽ። ብሩክም ሃይማኖት የምትለውን ያዳምጣል። ከዛ ኑሮ ባካፋ ሆነ አይደል እንዴ? በማንካ የሆነው ኑሮ ባካፋ ይሆናል ማለት ነው። ፍቅሩም ሁሉ ነገር ማለት ነው። ጋይስ እኔ እንደዛ ነው የተረዳሁት እና እኔ ቡቡዬ ያደረገው ነገር ደስ ነው ያለኝ። እያዳላሽ ነው እንደምትሉኝ አውቃለሁ። መቼስ ግን እያዳለው አይደለም። በጣም ትክክለኛ ነገር ነው ያደረገው። በቃ አሁን ፍቅር በፍቅር ከሰው ሳትገናኝ ስትቀር አያችሁ ፍቅር በቃ ሰው ጋር ግን ሄዳ ሰው ጋር ድራ ስትመጣ እንደዚሁም በዙሪያቸው አብሮ ሶስተኛ ወገን ሰው ሲመጣ የሚያወሩት ወሬ ስድብ፣ መመናጨቅ ምናምን አብረው ሲሆኑስ ቢሳደቡ እንኳን ስድቡን ማከሚያ ነገር አላቸው፣ ያጠፉታል። ታውቃላችሁ ሶስተኛ ወገን ከሌለ። እኔ ከሶስተኛ ወገን ከካሜራ ውጪ በቃ አያስፈልግም። ካሜራው ምንም ባይኑ ቢገላመጥም ምንም ቢልም ምንም አያመጣም። ገባችኋል? ግን ሶስተኛ ወገን ቪዲዮ ውስጥ ገባ ማለት ሃይሚና ብሩኬ እሳትና ጭድ ነው የሚሆኑት። ሰው ስታይ የምትለወጠው ነገር አላት ሃይማኖት ታደሰ ማለት ነው። ወጣም ወረደ ማለት ነው። ስለዚህ የኛ ውድ ቤተሰቦች እናንተም ደግፋችሁታን ብሩክ ያደረገውን ነገር እኔማ ቁጥር 1 ደጋፊ ነኝ። ሁልጊዜም ሃይሚ ወዴት መሄድ የለባትም ወደ ብሩክ ብቻ በቃ ብቻና ብቻ አለቀ። እና ለማንኛውም የኛ ውድ ቤተሰቦች ለዛሬ ይዤላችሁ መጣሁት ቪዲዮ ይሄን ይመስላል። ከመሸኔ የመጣሁት በጣም ይቅርታ ጠይቃለሁ። የኛ ውድ ቤተሰቦች ሰላም ያሳድረን። ትንሽ ሰዓት ነው ያለን፣ ግን ሰላም ያሳድረን፣ ክፉን ነገር ያርቅልን ፈጣሪ። የኛ ውድ ቤተሰቦች እወዳችኋለሁ በጣም ማለት ነው። ነገ ካልመጣሁኝ ይህን ቪዲዮ እንግዲህ ትሰሙታላችሁ ብዬ ተስፋ አደርጋለሁ። 2 ቀን ከምጠፋ ብዬ ነው ምናልባት ብዬ ነው እንግዲህ አላቅም ለዛ ብዬ ነው። እሺ እወዳችኋለሁ። ባይ። ብሩክና ሃይሚም ያላችሁትን ቦታ ያደርሳችሁ። ገዳም እንሄዳለን ብላችኋል፣ እንድትሄዱ መልካም ምኞቴ ነው፣ ጸሎቴ ነው። ማርያምን ጸልዩልኝ፣ የምሬን ነው። አመሰግናለሁ ቤተሰብ። ባይ። እህቶችን እንኳን አደረሳችሁ ለመላው የእስልምና እምነት ተከታይ እህቶቼ። መግቢያ ላይ ነበር ማለት ያለብኝ። የኛ ውድ ቤተሰቦች እንኳን አደረሳችሁ ብያለሁ። ሰላማችሁ ብዝት ይበል። ኢድ ሙባረክ። ባይ